ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን ደህና መጣችሁ። እንግዲህ ከዛሬ በፊት ከሀ እስከ ፐ ያሉትን ፊደላቶች 34 ፊደላቶች ማለት ነው። የመጀመሪያ ፊደላቸው፣ ሁለተኛ ፊደላቶች፣ ሶስተኛ፣ አራተኛ እንዲሁም ሰባት እስከ ሰባተኛ ያሉ ፊደላቶችን ቃላት መስርተን አንብበናቸዋል ማለት ነው። ዛሬ ደግሞ ከነሱ ወጣ ያሉ ፊደላት ወይም ውህድ ፊደል በተለምዶ ዲቃላ ፊደላት እየተባሉ በሚጠሩት ፊደላቶች ላይ እንዴት ነው እነሱን አንብበን ከነሱ ደግሞ ቃላት የምንመሰርተው የሚለውን አብረን የምናየው ይሆናል። ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም መማር የምትፈልጉ በኦንላይን እዚህ በማስቀምጥላችሁ ስልክ ቁጥር ኢሞ፣ ቴሌግራም፣ ዋትሳፕ መደወል ትችላላችሁ። ቀጥታ ወደ ትምህርቱ ወደ ንባቡ እንግባ። ኋ ቦ ጓ ቆ ሷ ኗ ፏ ዟ ኳ ጧ ሿ ሟ ሯ። እሺ እነዚህ ከሆኑ ውህድ ፊደል የምንላቸው የዲቃላ ፊደሎች እነዚህ ከሆኑ የምንላቸው ከነዚህ ደግሞ ቃላት መስርተን እናያቸዋለን ማለት ነው። ምን ላይ ጥቅም እንደሚውሉ እዚህ ጋር ኋላ ኋላ። እሺ እዚህ ጋር ደግሞ ቧንቧ ቧንቧ። እሺ ጓንት ጓንት። የመጀመሪያ ፊደል ጓ ነው። ጓንት ጓንት። እሺ ቋንቋ ቋንቋ ቋንቋ። እሺ እሷ እሷ። ኗ ፊደል ናሪ ኗሪ ኗሪ። እሺ እዚህ ጋር ደግሞ በፏ የሚጀምረው ፏፏቴ ፏፏቴ። ዟና ፊደል ናቸው። ዟሪ ዟሪ። ኳ ፊደል ናስ በአንድ ላይ ኳስ ኳስ ኳስ። እሺ ጧ ፊደልና ጧ ፊደል የሚጀምረው ደግሞ ጧሪ ጧሪ። በሿ የሚጀምረው ደግሞ ሿ ሿ ሿ ሿ ሿ ሿ። እሺ በሟ ሟ ሟ ሟሟ መሟሟት ማለት ነው። ሟሟ። እሺ በሯ የሚጀምረው ደግሞ ሯ ያለበት በሯ የሚጀምር የለም ግን በሯ ያለበት ፊደል እዚህ ጋር ምንቷት ማለት ነው። ጀሯችን ጀሯችን። ከዚህ እንደምታዩት ሯ የምትባለው ፊደል አለች ማለት ነው። ጀሯችን ጆሯችን። እነዚህ ደግሞ እንደ ተጨማሪ አምጥቻቸዋለሁ ማለት ነው። በጓ የሚጀምር ሌላ ማለት ነው። ጓደኛ እንላለን ብዙ ጊዜ። በጓ የሚጀምር ሌላ ጓደኛ ጓደኛ ጓደኛ። እሺ በቋ ደግሞ ተጨማሪ እናምጣ። ቋት ቋት ቋት። እንግዲህ እነዚህ ይመስላሉ የዛሬዎች ማለት ነው። ቀጣይ ደግሞ ከዚህ በተሻለ ይዤላችሁ መጣ ይሆናል። እናንተ ይህን ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች ሰዎች ማንበብ መጻፍ መማር ላይ የሚፈልጉ ሰዎች ይህን ቪዲዮ ሼር አድርጉላቸው። ማንበብ መጻፍ ይለማመዱበት ማለት ነው። መልካም